በልትና ከመብላት ይልቅ እንደዚህ በራስ አዘጋጅቶ ሁሉን ነገር በጥራት አዘጋጅቶ መመገብ ለጤናም አሪፍ ነው። ለራሳችሁ በቃ የሆነ ቀለል ብሏችሁ ትበሉታላችሁ። ለምን ራሳችሁ ያዘጋጃችሁት ነገር ሲሆን ማለት ነው። ጣዕሙም የተለየ ነው የሚሆነው። ቅመሙ ምናምን ትሰጡታላችሁ እና ራስ ማዘጋጀት የሚያህል የለም። በርበሬውም መታጠብ አለበት። ለምን መካዘን ውስጥ ሲቀመጥ በርበሬ ይታጠባል እንድትሉ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተም ሰላማችሁ ይብዛ። ዛሬ በርበሬ ለቀነጣጥስ ነው። እንዲሁም ስዴ ማዲም ምናምን ስዴ ልዝ ማለት ነው የማሳያችሁ ይሆናል። እስከ መጨረሻው አብራችሁኝ ቆዩ፣ ተከታተሉ። ቪዲዮዬን ላይክ ሼር ያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ተመልካቾቼ ሰብስክራይብ ማድረጋችሁን አትርሱ። የሁል ጊዜ አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን መጫናችሁን አትርሱ። ያው ደቂቃውን የጨመርኩበት ቪዲዮ እንዳይረዝምባችሁ ብዬ ነው እያሯሯጥኩት ያለሁት ማለት ነው። እስከ መጨረሻው አብራችን ቆዩ እላችኋለሁ። ባይቢ ሚጣና ዝዬ ነው እየሰራሁ ያለሁት። በርበሬውን ካፏ እያረገች ምናምን በእጇ ትነካና አይኗን ትነካለች ነው። እንደዛ ሲሆን ስታለቅስብኝ ያዘልኳት። እስኪ በዛውም ማለት ነው ለልጆቻችሁን እያዘላችሁ ስራ ምንድን ነው ልጆቻችሁን እያዘላችሁ ስራ እየሰራችሁ የኖራችሁ ሰዎች አስታውሱ። ይሄ የበርበሬው ፍሬ ማለት ነው። ወላሂ የወጣውን ቆሻሻ አሳያችኋለሁ። እንዴ በርበሬ ይታጠባል እንዴ ምናምን የሚል አይጠፋም። አሁን በርበሬ ሳታጥቦ ስትበሉ የኖራችሁ ልቅኑ እናንተን ነው መቃወም ያኔ የሚገባው ማለት ነው። እንደምታዩት ወላሂ ከፍሬው ብቻ ነው ይሄ ቆሻሻ የወጣው። አሸዋው አያችሁት? እህል ስናጥበው ከስር ዝቅጥ እንደሚለው ሁሉ የበርበሬውን ፍሬ ስናጥበው እንደዚህ ብሎ ነው ቆሻሻው የሚወጣው። ውሃው ደግሜ ናጠብኩት። በጣም የእንትኑ የአዋራው ጥናት ማለት ነው ወፍራም እየሆነ ሁሉ ነው ሲወጣ የነበረው። በስተመጨረሻ አሸዋው እንደምታዩት ምን መስሎ እንደቀረ ከስር ማለት ነው። ስለዚህ ወይ ኒቃቤ ተቀለበ እና በርበሬ ይታጠባል እንዴ ምናምን ብላችሁ የምትቃወሙ ሰዎች ልትኖሩ ትችላላችሁ። መካዘን ውስጥ ሲቀመጥ ያይጣሩ ምኑ እንደገና ገበያ ላይ አዋራ ይጨስበታል። በጣም ማጠቡ ተመራጭ ነው። ልትቃወሙ ትችላላችሁ። እኔ ሳላጥብ አልበላም። ምክንያቱም በቃ እንደምታዩት የሚወጣውን ቆሻሻ ማለት ነው። እንዲሁም ባልትና ከመግዛት ይልቅ በራሳችሁ ማዘጋጀቱ ምን ያህል ጠቃሚ እንደሆነ እኔ በዚህ ነው የማየው ማለት ነው። እናንተ ቀማሙን ተውት። ቀማሙ ቀርቶ ይህ እንደዚህ እስከ ቆሻሻው ቢፈጭ ምን ያህል ለጤና ጉዳት እንደሚያመጣ ያው ማሰብ አያቅታችሁም። የወጣውን ቆሻሻ አይታችሁታል። ስለዚህ በራስ እንደዚህ አጥቦ ምናምን ቅመሙንም ከቻላችሁ ሰጠት አድርጋችሁ ምርጥ አድርጋችሁ ታዘጋጁታላችሁ ማለት ነው። ባልትና ከመጠቀም ይልቅ ሁሉም እንደዛ በቆሻሻ አድርጎ ያስፈጫል ማለት አይደለም። ነገር ግን ማን ነው በሐቅ የሚሰራው፣ ማን ነው በሐቅ የማይሰራው ምንም የምናውቀው ነገር የለም። አንድ አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀውና ስለዚህ የትኛው ባልትና አሪፍ ነው ምናልባት ጣዕሙን ቅመሙን ሰጣት ስለሚያደርጉት የእንትና ባልትና አሪፍ ነው ልትሉ ትችላላችሁ። የቅመሙ ጉዳይ ብቻ ሳይሆን የሚያስጨንቀን እንደዚህ እስከነ ቆሻሻው የሚፈጭ ከሆነ ለጤናችን በጣም ተገቢ አይደለም። ስለዚህ በራስ ማዘጋጀትን የሚያህል ነገር የለም። ማንኛውን ነገር ማለት ነው። ያው አባዬ ቁሽሽሽ ብሏል። እንግዲህ ስራ የያዘ ሰው እንደዚህ መቆሸሹም አይቀር ነው። ከውሃ ልኩም ላይ ምንም ሙዝፍ እያልኩኝ በርበሬውን ስቀነጣጥስ ቆይቼ ነው እንደዚህ ሆኖ። ስራ የያዘ ሰው ያው የታወቀ ነው። እነን በርበሬው እንደዚህ ውሃ ሳፈስበት ማለት ነው እንትኑን ለይቼ የፍሬውን አይታችሁታል። ሳጥበው ምን ያህል ቆሻሻ እንደወጣው። ይሄኛው ዛላው አዋራውን
ለማስለቀቅ ያህል እንደዚህ ፈሰስ ፈሰስ አረኩበት። ያው ብዙ አይደለም፣ ነገር ግን ገበያ ላይ ተዘርግቶ ሲውል የሚያንም ሲያልፍ ምናምን በተለይ የሀራ ገበያ ታቁታላችሁ። እኛ ሀገር ልጆች ሀራ ዋልካ ናትና ዝናብ በሚሆንበት ሰዓት ጭቃ ትሆናለች። ጭቃዋ መከራ። ፀሐይ በሚሆንበት ድርቅ በሚሆንበት ሰዓት ደግሞ አዋራዋ መከራ ነው። በቃ እስከ ጉልበታችሁ ድረስ ነው አዋራውን ዋጥ የሚያደርጋችሁ። ሀራ ውላችሁ ከመጣችሁ እስከ አይናችሁ ጭራ ነው የሚለየው። ወላሂ ሀራ ውሎ የሚመጣ ሰው ማለት ነው። ያው የሚያውቅ የእኛ ሰፈር ልጆች ታውቁታላችሁ የሀራን ገበያ። ስለዚህ እንደዚህ ብሎ ታጥቦ ምናምን ስታዘጋጁት በጣም ለጤናም ጥሩ ነው። እዚህ ጋር ደግሞ ይህንን ሳጣጥብ ምናምን አላሳየኋችሁም፣ ደቂቃውን ለማሳጠር ነው። የሽሮዬን እንትን አጣጥቤ ለቃቅም ያለሁኝ እንዲሁም አድርቀው ነበረ። ያው ለደልዛው ነው። ጅንጅብልና ጅንጅብል እና ነጭ ሽንኩርት ጭናዳም አድርጌበታለሁ። ለጤናም አሪፍ ነው። እንትን በርበሬውን ያው ለነጭ እንዳይሆን ለከራል ነው የሚባለው፣ መልኩ እንዲያምር ነው በርበሬው ጋር አብሬ የምደልዘው እና ባይቢ ማንኛውንም ነገር በራሳችን ማዘጋጀቱ በጣም ተመራጭ ነው። ስትበሉትም በቃ ደስ እያላችሁ ቀልል ብሏችሁ ትበሉታል። ለምን እንዴት እንዲያዘጋጃችሁ ታውቁታላችሁ። ወላሂ ገበያ ላይ የሚገዛው በተለይ በጣሳ ምናምን የተሰፈረ የሚሸጠው በርበሬና ሽሮ ያአላህ እኔ በጣም ነው የሚዘጋኝ። እየቦለለ ምናምን በቃ አትነፉት። አዋራ ነው ተቀላቅሏል። አይታጠብ ዱቄት ነው። ምንድን ነው የሚደረገው? እንደዚህ በጣሳ የሚሰፈረው ታሽጎ የሚሸጠው ይሻላል በስሙ ማለት ነው። ቤት ውስጥ ታሽጎ የሚሸጠው እንዴት አድርገው እንዲያስፈጩት ባናውቅም ቢያንስ ገበያ ላይ ያለው አዋራ አይጤስበትም። እና በራስ ማዘጋጀት የሚያህል ነገር የለም። በራስ ማዘጋጀትን የሚያህል ነገር የለም እላችኋለሁ። እና ባይቢ የዛሬው ቪዲዮ የነው። በቀጣይ ቪዲዮ እስከምመጣላችሁ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።